በመልካም የሚወሳ ታሪክና ለትውልድ የሚተርፍ አሻራ ጥሎ ለማለፍ ተባብረን ልንሰራ ይገባል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ የሎጎ ሐይቅ ዳርቻን ተንተርሶ በ13.3 ሄክታር መሬት ላይ በበላይነህ ክንዴ ጠቅላላ ተቋራጭ የተገነባው የሎጎ ሐይቅ ሪዞርትን መርቀዋል። ተጨማሪ መረጃውን በለጠ ታረቀኝ ከቦታው ሊያደርሰን በቀጥታ መስመራችን ላይ ይገኛል። ሰላም እንደምን ዋልክ በለጠ። እንግዲህ የምረቃ ስነ ስርዓቱን ተከታትለዋልና እስቲ እሱ አካባቢ ያለውን መረጃ ጠቅላላ አድርገህ ንገረን። እጅግ አድርጌ አመሰግናለሁ ተሾመ። እንደምን ዋላችሁ አድማጭ ተመልካቾቻችን። ከዚህ ከጀርባ የምትመለከቱት ሎጎ ሐይቅ ሪዞርት በ2016 ሰኔ ወር ላይ የተጀመረ የገበታ ለትውልድ ፕሮጀክቶች አንዱ አካል ነው። እንግዲህ እንደሚታወቀው የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የዚህ ሀሳብ አመንጭ ናቸው። በዚህ ቦታ ላይ እንግዲህ በርካታ ታሪኮች የተሰሩበት የታሪክ መነሻ የሆነ ብዙ የታሪክ ቅርሶች ያሉበት የቱሪስት መስህቦች ያሉበት ቦታ ነው። ይህ ቦታ እንግዲህ ከአለማስተዋል ወይም ደግሞ ሀብትን ፈልጎ ካለማግኘት የተነሳ ተረስቶ የቆየ ቦታ ነው። እንግዲህ በ2016 ዓመተ ምህረት በላይነህ ክንዴ ጠቅላላ ተቋራጭ በኢትዮጵያ ኢንጂነሪንግ ኮርፖሬሽን አማካሪነት ይህ ለምርቃት በቅቷል ማለት ነው። በዚህ አካባቢ እንግዲህ ታሪካዊ ቦታዎች እንዲኖሩ ወይም ታሪክ እንዲሰሩ ምክንያት የሆነው ደግሞ የሐይቅ እስጢፋኖስ ገዳም ነው ማለት ነው። እንግዲህ በዚህ የምርቃት ስነ ስርዓት ከፍተኛ የመንግስት የስራ ኃላፊዎች ጠቅላይ ሚኒስትሩን ጨምሮ እንዲሁም ቀዳማዊት እመቤት ዝናሽ ታያቸው፣ የአማራ ክልል ርዕሰ መስተዳድር አረጋ ከበደ እንዲሁም ደግሞ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህን እንዲሁም የክልል በርካታ ኃላፊዎች መጥተው እንግዲህ በደማቅ ሁኔታ ተመርቋል ማለት ነው። እንግዲህ ጠቅላይ ሚኒስትሩ በዚህ ቦታ እንግዲህ ንግግር አድርገዋል። እሳቸው እንዳሉት ኢትዮጵያውያን ብዙ ታሪክ ሰርተናል። ብዙ ታሪኮቻችን ግን ከራሳችን ችግር ተዳፍነው ሳይገለጡ ለበርካታ ጊዜ ቆይተዋል። ይህ በተለይም ደግሞ ሐይቅ እስጢፋኖስ ገዳም ለአካባቢው ማህበረሰብ ብቻም ሳይሆን ለኢትዮጵያ ትምህርት ያስተማረ ታሪክ የሰራ የስራ ባህልን ያስተማረ ገዳም ነው። ይህ ገዳም እንግዲህ ለአካባቢው ትልቅ አስተዋጽኦ አበርክቷል። በመሰረተ ልማት እጥረት ምክንያት የዚህ አካባቢ ታሪክ ተዳፍኖ ቆይቷል። በመሆኑም በላይነህ ክንዴና ግሩፑ ይህንን ሪዞርት ያፈነው ታሪክ ይገለጣል። ሌሎች ባለሀብቶችም የሱን ተምሳሌት መከተል አለባቸው። እንግዲህ ይህንን የገነባውንም የበላይነህ ክንዴ ጠቅላላ ተቋራጭን ጨምሮ በሱ ስር የሚሰሩ እንዲሁም የኢትዮጵያ ኢንጂነሪንግ ኮርፖሬሽን ምስጋና ይገባቸዋል ብለዋል። በዚህ መድረክ እንግዲህ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህም ንግግር አድርገዋል። እሳቸው በቅርብ ተከታተሉ ነበሩና ምንድነው ያሉት? ይህ የኢትዮጵያ ብልጽግና እድገት ጉዞ ፍጥነት ማሳያ ነው። የመሪና የሰሪ እጆች ተሰናስነው በጋራ በትብብር ያስገኙት ውጤት ነው። ሌሎች ባለሀብቶችም ይህንን ሞዴል ይከተላሉ ብለን እናስባለን። የሀሳቡ አመንጪ ጠቅላይ ሚኒስትር ዶክተር አብይ አህመድንም ምክትል ጠቅላይ ሚኒስትሩ አመስግነዋል። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደም ንግግር አድርገዋል። በተለይ የዚህ ሪዞርት ገንባት ለምስራቋ አማራ ትልቅ ፋይዳ አለው፣ ትልቅ ትርጉም አለው። ለአካባቢው ማህበረሰብ የስራ እድል በመፍጠር እንዲሁም ደግሞ የአካባቢውን ገጽታ በመገንባት ለክልሉ ብሎም ለሀገሪቱ የቱሪዝም መነቃቃት ፋይዳው ከፍ ያለ ነውና እጅግ እናመሰግናለን። የአካባቢው ማህበረሰብ በባለቤትነት ይህንን ይጠብቃል። ወደፊትም ሌሎች ባለሀብቶች በክልሉ ሌሎች ኢንቨስተሮችም ወደዚህ እንዲመጡና ሌሎችን ልማቶች መሰረተ ልማቶችን እንዲያለሙ መንግስትም ድጋፍ ያደርጋል። ይሄም አንዱ ሞዴል ነው ብለዋል። እንግዲህ ይህ ፕሮጀክት ለአካባቢው ማህበረሰብ 1000 ለሚሆኑ የአካባቢው ማህበረሰብ የስራ እድል ፈጥሮላቸው እንደነበር ተገልጿል። እንግዲህ ይህ ሪዞርት ክልል የቱሪስት መዳረሻ ነው። ይህ የቱሪስት መዳረሻ መሰረተ ልማት ባለመኖሩ ምክንያት እንግዲህ መገኘት የሚገባው ጥቅም አልተገኘም እስካሁን። የዚህ ሪዞርት መሰራት ግን እንግዲህ መሰረተ ልማቶች እንዲሟሉም ሌሎች ፕሮጀክቶችም እንዲገነቡና በአማራ ክልል ያሉ የቱሪስት መዳረሻዎች እንዲጎበኙ ተገቢውን ጥቅም እንዲገኝ አንዱ ትልቅ አስተዋጽኦ ያበረክታል ብለዋል። እንግዲህ እስካሁን ያለው ተሾመ የኔ ይመስላል። በማታ ወይም በነገው የዜና ወጃችን እንግዲህ በምስልና በድምጽ የተቀናበረ አጠቃላይ ሪዞርቱን አካባቢውን አስመልክቶ ለአድማጭ ተመልካቾቻችን መረጃ የምናደርስ ነው የሚሆነው።
በለጠ ታረቀኝ ከስፍራው ላደረስከን መረጃ በጣም አመሰግናለሁ።